እንዴ አንተ ብልቷ ተናካሽ ነው በቃ ምንም ይሄ እኮ የሚካልኩ ነገር አይደለም እኮ እንዴ እየነከሰኝ እንኳን ብልቴን እየነከሰው ነው አለኝ ሆስፒታል ሄጄ ራሱ ምን ብዬ ልናገር ብልቷ ብልቴን ነከሰው ብዬ ልናገር በጣም እኮ የሚከብድ ነገር እኮ ግንኙነት ከሌላ ሰው ጋር ካደረኩ በኋላ ያ ሰው ድጋሚ ወደ እኔ ህይወት መምጣት አይፈልግም ብልቱ በጣም ሲጎዳ እንደውም መጮህ ጀመረ እሱንም ያው ትንሽ ስለተጨነኩኝ እሱንም ላንተ ለማክር ስለፈለኩ ነው ማለቴ ብልቱ እንደተጎዳ ድጋሚ ምን ማለት አንቺ ማግኘት አልፈልግም ነው የሚለኝ በዚህ አይነት ነገር አለ ብዬ ለማሰብ ራሱ ይከብደኛል ለማመን ውስጤን ለማሳመን በጣም ጥረት አድርጌያለሁ ተፈጥሮ የሚሆነው ስሜት ይኖርሃል እሱ ትንሽ ለኔ ቻሌንጅ ሆኖብኛል ትንሽ ከብደኛልና እንዴለ ብልቱ እንደተጎዳ አክት የሚያደርግ ነገር አለና ምን ሆነ ነው ምናምን ስለው አለቀም በቃ ቆይ ምንድነው ያደረግሽ ምናምን ነገር አይነት ነገር ነው የሚለኝ ኢማጂን እንግዲህ የሴት ልጅ ብልት እንዴት ነው ተናካሽ የሚሆነው በቃ እንደ ውሻ ነው እኮ የነከሰኝ አንዴ ደበቀችው በጣም ከባድ ኬዝ አለ እንግዲህ እንዴ እኔ ምን አደረግኩ ምናምን ስለው ቆይ እኔ አላስደሰትኩም ወይስ ምንድነው ስለው አይደለም ግን እንትኔ ተጎድቷል ብልቴ ተጎድቷል አንተ እንዴት ይናከስ እንደነበረ እኮ በእውነት እኔ ህመሙን እኮ ነኝ እኮ ማቀው ጭራሽ ደግሞ ልትሸመጥ ትፈልጋለች እንዴ እኔ ልንገርሽ አይደለ ካንቺ ጋር በሞት ሴክስ አላደረገ እኔ ነው እንደዚህ የምትለኝ አንቺ ነው እንደዚህ ከኔ ጋር ሴክስ ማድረግ አይፈልግም ምን ነው ስለው በቃ ፍራስ ውስጥ ነው የሚገባው ወንድሜ እቺ እኮ ማለት እኮ ውሻ ታውቃለህ አይደለ ውሻ እንደዚህ እንደሚቆልፉት እንደዛ እኮ የምታርግ ሴት እኮ ነች አንቺ ሰው ነኝ ብለሽ ነው እንደምታስቢው ማለት በቃ ድካም ላይ ነው በቃ ድክም ያለ ሴክስ ነው በቃ እኔ ጋር የሚያደርገው ሰውነቷ በጣም የሚያምረው እሺ በጣም ነው የሚያምረው ገብቷል በቃ በጣም የሚያጓጓ ሰውነት ነው ያላት የሚያሳሳ ሰውነት ነው ያላት ከሁለቱ ወንዶች ጋር በተከታታይ ወሲብ ፈጽሜ የሁለቱም ወንዶች ብልት ተጎዳ ነው እያልሻለሽው እርግጠኛ ነኝ ብዬ ማስበው ከሱ ነው ችግሩ እንት ብልት መመርመር አለበት በደንብ መታወቅ አለበት ጭራሽ እኔ ነው መመርመር ያለበት ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪያስ ነኝ ውድ ቤተሰቦቻችን ዛሬ እንግዲህ ከብዙ ቀናቶች በኋላ በአዲስ ታሪክ በአዲስ ኬዝ በአዲስ ጉዳይ ተመልሰናል ውድ ቤተሰቦች የአውሮፕላን አብራሪውን ጉዳይ ዘግተናል ማለት ሳይሆን ጸበልም ቦታ ነው ውድ ቤተሰቦች አንዳንድ ነገሮችን በግሉ እያረገ ነው እንግዲህ ያው የተወሰነ ስላለበት ሁኔታ ልንገራችሁ ብዬ ነው እንጂ ውድ ተመልካቾች ያለውን ነገር ግልጽ ባናረግ ደስ ይለናል ስለዚህ ምንም አታስቡ የሱንም ጉዳይ የኛ የቲም አባላቶች በደንብ እየተከታተሉት ነው ያሉት እንግዲህ እኔም የተወሰነ ጊዜ ልስጠው ብዬ ነው ውድ ቤተሰቦች እንግዲህ እናንተም በሐሳባችሁ ጸሎት አድርጉለት ቤተሰቦች ዛሬ እንግዲህ አንገብጋቢ ጉዳይ ባይሆንም አንዲት እህታችን እንድረዳት ፈልጋ ነው እንግዲህ ወደ ቤቷ የቀጠረችኝ እሷ እንደውም እንዳጋጣሚ ያን ያለ አንገብጋቢ ጉዳይ አይደለም ግን ደግሞ ማጨናነቅ አልፈልግም ፍሪ በመትሆንበት ሰዓት ነበር ያለችኝ እኔ ደግሞ ዛሬ አጋጣሚ ሆኖ ምንም ማረጋው ነገር አልነበረም ስለዚህ ነገ ከመናረጋው ዛሬ እናርጋው ብዬ ነው ነገ ምን እንደሚፈጠር አይታወቅም ሌላ ኬዝ ሌላ ጉዳይ ልጀምር ስለምችል ነው እንግዲህ እቺታችን ባለቤቷ በሌለበት ነው እዚህ ቤት የጠራችኝ ምክንያቱም ደግሞ ባለቤቷ ይሄን ጉዳይ እንዲያውቃት ፈልግም ባለቤቷ ግን በተደጋጋሚ በጣም ብዙ ጊዜ ፊልድ የሚወጣ ሰው ነው በአሁኑ እንዳጋጣሚ ሆኖ እዚሁ ቅርብ ቦታ አዳማ ነው የወጣው ትናንትና ነው የወጣው ምናልባት ወይ ዛሬ ማታ ይመለሳል ወይ ነገ ይመለሳል ነው ያለችው ስለዚህ እሷም የባሏን መውጣት ጠብቃ እኔም ፍሪ ሆኜ እንግዲህ ይሄንን ቃለ መልስ ልናረግ እዚህ ተገኝተናል ውድ ቤተሰቦች እንግዲህ እቺታችን ከመጀመሪያው ጀምሮ ታሪኳን የምትነግረን ይሆናል እንግዲህ ትንሽ ውስብስብ ጉዳይ ነው አንዳንድ ነገሮችን በጨረፍታ ልትነግረኝ ሞክራ ነበር እኔ እንዳይወሳሰብብኝ ያለውን ነገር በካሜራ ፊት ከመጀመሪያ እስከ መጨረሻ ያለውን ነገር በካሜራ ፊት ብታወሪ ይሻላል ብዬ ነው እህታችን እንኳን ደና ጠበቅሽን ስምሽን አስተዋውቂና ስላሉት ነገሮች ብንጫወት እሺ ስሜ ሪታ እባላለሁ እና እዚህ መኖረው ከባለቤቴ ጋር ነው እና የራሴ የሆነ ስራ አለኝ ባለቤቴም እንደዚህ ብዙ ጊዜ ፊልድ ይወጣል ከባለቤቴ ጋር 2 አመት ሆነናል በትዳር ከቆየ እስካሁን ባለው ሁኔታ ማለት ነው እና አንተን የሚጠራው ምክንያት አንዳንድ የተፈጠሩ ነገሮችም አሉ እሱንም ያው ትንሽ ስለተጨነኩኝ እሱንም ላንተ ለማክር ስለፈለኩ ነው
ምናልባት ካንተ መፍትሄ ይኖራን ብዬ ስለማስብ ነው ምሰራቸውን ሚዲያዎቹ ጋር ምናምን ያንተ ቻናል መከታተላለሁ ከምሰራቸው ስራዎች አንፃር እኔም ያለብኝ ችግር ትፈታልኛለህ በሚል አንፃር ነው አንተን የጠራው መልካም ሪታ ነው አይደለ ያልሽኝ ሪታ አሁን አንዴ እዚህ ጉዳይ ውስጥ እጄን አስገብቻለሁ ስለዚህ ይሄንን ጉዳይ እንደራሳችን ጉዳይ ይዘን ከግብ እናደርሳለን ለሰዎች መፍትሄ ለመስጠት ነው እዚህ ምን መጣው የተበደሉ ሰዎችም ካሉ መፍትሄ የሚሹ ወይም ደግሞ የሆነ የደበቁት ነገር ካለ ወይም ደግሞ ቢሆነ ልምድ እየተጠቁም ከሆነ እንግዲህ ከዛ ነገር እነሱ እንዲወጡ ለማድረግ ነው ስለዚህ ሪታ አሁን በነጻነት እናወራለን ማለት ነው ያሉትን ነገሮች ያው በነጻነት እናወራለን በያስባለሁ ምክንያቱም እዚህ አንተና እኔ ብቻ ነን ያው ካሜራማኑም አለ ብዬ ነው ማሰበው ማለት ያንተ ማባል ስለሆነ ምናልባት ይሄ ነገር በእናንተ መካከልና በእኔ መካከል ያለው ሚስጥር ነው ብዬ ማሰበው ግን ይሄ ነገር ከአቅሜ በላይ ስለሆነብኝና ምንም አማራጭ ስለሌለኝ ነው እዚህ ጋር አንተን ጠርቼ ላውራክ የፈለኩትኝ እና እንዴት እንደምነግርህ አላቅም ነገሮች ውስብስብ ናቸው ለኔ ይሄን ላድርገው ከስንት ጊዜ በኋላ ከስንት ወጣ ውረድ በኋላ ነው አንተን ወስኜ እዚህ የጠራው ማለት በቃ አልቻልኩም ከዛሬ ነገ የሆነ ነገር ይፈጠራል የሆነ ነገር አዲስ ነገር ይኖራል በሚል ተስፋ ነበር ግን ምንም አዲስ ነገር የለም ግን ይሄን ነገር ሚዲያ ላይ ወይም ደግሞ ለሰው ላወራውም ላካፍሎም ስላልቻልኩኝ ግን ዛሬ ግድ ስለሆነብኝ ነው አንተን የጠራው ይገባኛል ቤተሰቦች እንግዲህ ቀረጻ ከመጀመራችንም በፊት ጉዳዩን ልትነግረኝ ሞክራለች ብያቸዋለሁ የተወሰነ ጭምጭምታ እኔም ካሜራ ፊት ይሻላል ያልኳት ለዛ ነው ሐሳቡ ግልጽ ባይሆንልኝም ውድ ተመልካቾቻችን አንድ የደበቀችው በጣም ከባድ ኬዝ አለ እንግዲህ ምንድነው አንዳንዴ ሁላችንም ስናወራው የሚያሳፍረን የሆነ ነገር ይኖራል አንዳንድ ሰው ምናልባት ለምሳሌ ግሎሲብ ያለበት ከራሱ ጋር ግሎሲብ የሚያደርግ ሰው በግሎሲብ ሱስ እንደሚሰቃይ ለሰው ለመናገር በጣም ሊከብደው ይችላል ሊሸማቀቅ ይችላል ገብቷቸዋል ቤተሰቦች እንደዚህ እንደማለት ነው ጉዳዩ ግሎሲብ ነው ያልኳችሁ ሳይሆን አንድ ያነሳችልኝ ሐሳብ ስላለ ነው ስለዚህ ሪታ ምን እናደርጋለን መሰለሽ እኛ ዘና ብለን ነው እንደዚህ ስራ ምን ሰራው ዘና ብለን ማለት ኢንተርቪው የምናደርግበት ጊዜ ከፈለግን ካሜራ አቋርጠን እንወጣለን ምክንያቱም አሁን አንቺ ወንጀለኛ አይደለሽ ገብቶሻል ምንም የሰራሽው ነገር እኔ እስከማቅሽ ማለት ነው እኔ እስከማቀው ስለዚህ ከፈለግን ወተን ያለውን ነገር መጫወት እንችላለን ዞር ብለን ዘና ብለን ማውራት እንችላለን ያው ግዴታ በካሜራ ፊት ብቻ ይወራ ማለት አንችልም ጉዳዩ የሚከብድሽ ከሆነ ምናልባት ሴትም ስለሆንሽ አይ ችግር የለም ይሄ ታሪክ ማለት ሚዲያ ላይ ቢወጣ ምናልባት አንዳንድ ሰዎች ያለ ችግርም ሊሆን ስለሚችል ሊማሩበት ይችላሉ ሁለተኛ ደግሞ ለኔ መፍትሄም ሊሰጡኝ ይችላሉ አንድ ከሱ አንፃር ነው እና ሌላው ምንድነው አንተ ከምትሰራቸው ወይም ደግሞ ሚዲያ ላይ ካየኋቸው ነገሮች ለምሳሌ አንዱ ምንድነው እንትን ማታ አውሮፕላን አብራሪው አለ አይደለ ፓይለቱ የሱ ታሪክ ሰሞኑን እየሰራው ኬዝ አለና እሱን አይቼ ነበርና ማሽም ከሱ ሊበልጥም ሊያንስም አይችልም እሱን አይቼ ነው ማለት ይሄ ነገር አንተን ጠርቼ በጣም ከባድ ኬዝ ነው ይሄ ነገር እኔም በዛ ምክንያት ነው ድፍረት ሰጥቶኝ ይሄ ነገር መናገር አለብኝ እኔም መፍትሄ ማግኘት አለብኝ ብዬ አንተን የጠራሁት እንጂ በቃ አልቻልኩም ነበር በቃ ድፍረት ኑሮኝ እንዴት ይሄን ነገር መናገር እችላለሁ የሚል ሐሳብ ነበረኝ ግን እና ይሄ ነገር ላንተን እንድናገር ድፍረት የሰጠኝ እሱ ኬዝ ነው ይገባኛል ተረዳውሽ የአውሮፕላን አብራሪው ጉዳይ ሰሞኑን ስንሰራ የነበረው በጣም ሴንሲቲቭ የሆነ ከባድ የሆነ ጉዳይ ነው ሁላችንም ስናወራው የሚያሸማቀቀን ጉዳይ ነው ቤተሰቦችም ያውቁታል ያለውን ነገር እየመጣሽልን ወደኛ ሐሳብ ስለዚህ እንጀምረው ችግር የለውም አሁን ምንም ያስፈራሽ ነገር የለም ታችን ሪታ ያለውን ነገር እናወራለን ከዛ ችግሩን ካወቅነው በኋላ ደግሞ ወደ መፍትሄ ነው የምንሄደው እሺ እንደናገርኩ እኔ ከግል ድርጅት ውስጥ ተቀጥሬ ነው የምሰራው ማናጀር ነኝ
የድርጅቱ ወይም ደግሞ የዛ እንትንም መናገር አልፈልግም ምክንያቱም ይሄን ያለብኝ ችግር ማንም እንዲያውቅ ስለማልፈልግ ነው ሲቀጥል ደግሞ እንደነገርኩክ በትዳር 2 አመት ሆነኛል ስኖር እና ከባለቤቴ ጋር ማለት የነክር ግጭት የለንም ማለት ይሄ ቤተሰብ ጋር ማለት በትዳር ስትኖር መጣላት መጋጨት የሆነ ጭቅጭቅ ምናምን ሊኖር ይችላል ግን ያነክልኛ ምን ተጣላበት ኬዝ አልነበረም እና እንደነገርኩ በርግጥ ባለቤቴ ብዙ ጊዜ ፊልድ ይወጣል ምናልባት ከሳምንታን 2 ቀን ወይ 3 ቀን ቤት ሊቀመጥ የሚችለው ከመጣ ፊልድ ከተመለሰ በኋላ ግን 3 ቀን ሳይቆይ ደግሞ ተመልሶ ፊልድ ይሄዳል ማለት ለኔ ጊዜ የለውም በቃ ለኔ በቃ የፊልድ ጊዜ ነው እኔ በቃ እዚህ ቤት ብቻዬን መኖር ማለት ይቻላል እኮ ባትዳር በሆንም ግን ባለትዳር ነው ብዬ ለማሰብ ይከብደኛል ለምን አንዳንድ ሰው በርግጥ አለ የባለቤትን የሥራ መደብ ያው እኔም አውቃለሁ መናገር ካስፈልገን እናገራለን ያንቺን አልፈልግም ስላልሽ ነው እንዲታወቅ አንዳንድ ሰው አለ ከሰኞ እስከ ሰኞ ፊልድ የሚሆን ማለት ነው ያው ግን እንዳልሽው ትዳር ላይ ሲሆን በጣም ከባድ ነው እና በዚህ ምክንያት እኔ አንዳንድ ነገሮች ይሰሙኛል ማለት ብቸኝነት የሚሰማኛል ተፈጥሯዊ የሆነ ስሜት ይኖርሃል እሱ ትንሽ ለኔ ቻሌንጅ ሆኖብኛል ትንሽ ከብደኛልና እና በዛ ምክንያት መቼም የሆነ ክፍተት ሲፈጠር ሌላ መመኘትህ ወይም ሌላ ማሰብህ አይቀርም የሆነ ነገር ማድረግ አይቀርም እና ያ ነገር ግን እና እንዴት እንደምነግርህ አላውቅም እና ከባሌ ውጭ ማለት ከሌላ ሰው ጋር ማለት ግንኙነት ምናምን ፈጥሬ ነበር ኦኬ ማማገጥ ነው እንግዲህ ማማገጥ ከተባለ እንደዛ ነገር ነው ግን ስለዚህ ከባልሽ ያለ ባልሽ ላይ ወንድ ደርበሻል ግን በኔ የሚፈረድ አይመስለኝም ግን እንደነገር መፍረዱ ይቅርና አሁን ስላለው ነገር እናውራ እኔም እዚህ ጋር ለመፍረድ አይደለም የመጣሁት ነገሩ የሚሆን ከሆነ ይሆናል ማይሆን ከሆነ ግን ምን መሰለ እንደነገርኩ ብዙ ጊዜ ፊልድ እንደሚሄድ ነገርኩ ግን ቢመጣ እንኳን 2 ቀን 3 ቀን ለኔ ጊዜ ቢሰጠኝ እንኳን ጥቅልል ብሎ የሚተኛው ማለት ለኔ ስሜት አይጨነቅም በቃ ምን ነው ስራ ደክሞኛል መተኛት አለብኝ አይነት ነገር ነው እንጂ ለኔ ማለት የሆነ ነገር እንትን ይጠበቀልኝ ያለው ወይም ስሜቴን ያሰበልኝ አይደለም የራሱን በቃ ይሄዳል ይመጣን ይተኛን አለቀ ገብቷን ስለዚህ እኔ ደግሞ በቃ በዚህ ክፍተት እኔ ደግሞ ስሜት አለ ተፈጥሯል ነው በዚህ ምክንያት እኔ ሌላ ሰው ላስብ ይችላልው እና በዚህ ምክንያት ሌላ ሰው ጋር ግንኙነት አደረኩኝ ግን ያ ነገር ሲፈጠር ምንድነው ስለዚህ ሴክስ ምናምን አድርገሻል እና ግን ግንኙነት ከሌላ ሰው ጋር ካደረኩ በኋላ ያ ሰው ድጋሚ ወደ እኔ ህይወት መምጣት አይፈልግም ማለት እኔ አላቅም ግን እሱ ማለት እንትኑ እንደተጎዳ ምናምን ነገር ነው የነገረኝ ማለት ብልቱ እንደተጎዳ ድጋሚ ምን ማለት አንቺ ማግኘት አልፈልግም ነው የሚለኝ ምን ነው ናንሽ ምን አደረኩ ምናምን ስለው አንዴ ወሲብ ካረጋችሁ በኋላ ነው ወይስ በተደጋጋሚ በቃ አንዴ ካደረግን በኋላ እሺ ከዛ ድጋሚ ላገኘው ስሞክር ይፈራን በቃ ድጋሚ ከኔ ጋር ሴክስ ማድረግ አይፈልግም ምን ነው ስለው በቃ ፍርሃት ውስጥ ነው የሚገባው ምን ነው ተቀለ ብዙ ወንዶች እኮ ይፈልጉኛል ከኔ ጋር ማደር መዋል የሚፈልጉ ብዙ ወንዶች አሉ በዙሪያዬ በቃ እኔ ደግሞ በቃ እመርጣለሁ ገብቷል ለመጀመሪያ ጊዜ ከባሌ ውጭ ከሄድኩ በኋላ ግን ድጋሚ እንደዚህ አይነት ኬዝ ይፈጠር እኔ ብዙ ሰው እንደሚመኘኝ ወንድ እኮ ያው አንድ ግንኙነት አድርጎ ሚሸሻል አይደል ግን እኔ እንደዚህ አይነት ሰው አይደለም አንደኛ ወጭ ከቨር አድርጌ አዝናንቼ ፈታ አድርጌ የሚፈልገው ነገር አድርጌ ገብቷን አይደለ ባለቤቴ በርግጥ በስሜት የሆነ ነገር ቢንተን ቢልም ገንዘብ እንደፈለኩ ነው ገብቷን የራሴም የተሻለ ገቢ ያለኝ ኑሯችን አሪፍ የሚባል ነገር ስለሆነ የገንዘብ ችግር የለብኝም
ስለዚህ ያን ነገር ማድረግ ስለምችል በምክንያት ሊርቀኝ ይችላል ገብቷን አይደለ ስለዚህ ሌላ እሱ በሄድም እኮ ሌላ አለ ብዬ ደግሞ አስባለሁ ገብቷን አይደለ ግን እንደነገርኩ የጠየቀኝ ወይም ደግሞ የፈለገኝ ሁሉ እኔ ፈልገዋለሁ ማለት አይደለም ስለዚህ የራሴ ምርጫ አካሄዳለሁ ግን የሆነ ሰው ፈልጌ ልክ እንደነገርኩ ከሱ ውጭ ሌላ ደግሞ እሺ በቃ ብዬ አንተ ከቀረ ቅርብዬ ሌላ ሞክሬያለሁ እና እንደነገርኩ ማለት ከውሽማይ ጋር እንደዚህ አይነት ነገር ካደረግን በኋላ ድጋሚ አልቀርብሽም ምናምን ብሎኝ በቃ እንደ አንተ ብቻ ነው እንደወንድምና ብዬ ሌላ ሰው ጋር ሄጃለሁ ሁለተኛው ሽማይ ጋር አዎ እሺ ምክንያቱም እንደነገር በዙሪያ ነፍ ሰዎች አሉ የሚፈልጉኝ ስለዚህ ከሄድኩ በኋላ ከሱ ጋር እንደዚህ ሴክስ በመናደርግበት ወቅት ማለት እኔ በቃ ኦቨር ስሜት ውስጥ ስለምገባ እሱም እንደዛን ግን ማለት ላይ የሆነ ስሜት ይሁን ምኑን አላቅም ግን የሆነ እንትን ይላል ማለት የህመም ስሜት እንደሚሰማው አይነት የማቃሰት ነገርና ብቻ የሆነ ነገር አክት የሚያደርገው ነገር አለ ግን እኔ አነገር ላስተውል አልችልም ገብታን ውስጥ እኮ ያቃን ግን ይሄ ነገር ምን ሊሆን ይችላል ብዬ መገመት ይከብደኛል እና ካደረግን በኋላ ምናምን ኦልሞስት እንትን ምን ሆነ ነው ምናምን ብዬ ከጨረስን በኋላ አይ ምንም አልሆንኩም ብሎ የሆነ በቃ ፊቱ ምናምን ይቀያየራል እና የሆነ መንቆራጠጥ ይሄ አለ አይደለ ብልቱ እንደተጎዳ አይነት አክት የሚያደርግ ነገር አለና ምን ሆነ ነው ምናምን ስለው አለቀም በቃ ቆይ ምንድን ነው ያደረግሽ ምናምን ነገር አይነት ነገር ነው የሚለኝ እንዴ እኔ ምን አደረግኩ ምናምን ስለው ቆይ እኔ አላስደሰትኩም ወይስ ምንድነው ስለው አይደለም ግን እንትኔ ተጎድቷል ብልቴ ተጎድቷል እና ምንድነው ኬዙ ምንድነው ቆይ ለምንድነው አንቺ በቃ ተኛ በቃ ራቂኝ ቆይ አንቺ ማንሽ ምናምን ነገር ገብታን ሲያውሽ ምናምን በቃ በጣም ቆንጆ ነሽ ውበትሽ ምን ቆንጆ ነው ተስቢያለሽ ምናምን ግን ማለት ሴክስ ላይ ጎበዝ ነሽ ግን እንትኔ ለምን እንደተጎዳ አላቅም ብልቱ ተጎዳ ወሲብ በሚያደርግበት ጊዜ ካንቺ የመጀመሪያው ልክ እንደዚህ ዲቴል እንኳን ባይነግረኝም በቃ እንደዛ አይነት ነገር ነው ያለኝ ብልቱ እንደተጎዳ ነው ነገረኝ አንቺ ግን ልብ አላልሽውም ነበር መጀመሪያ ላይ እኔ ምንም አላቅም በቃ እንደነገር ሁለተኛ ጋር እንደነገርሽኝ ከሆነ እንግዲህ ከሁለተኛው ጋር ስታረጊ ነው አይደለ ልብ ያልሽው መጀመሪያ አካባቢ እንደውም በሌላ ነገር ነው መሰለሽ እኮ አይደለ እኔ እንደነገርሽኝ ከሆነ አዎ ማለት እኔ በዚህ መንገድ አላየሁትም ምክንያቱም እኔ ከባለቤቴ ጋር ኑር ያለውኝ ምንም አይነት ችግር የለብኝም ገብታና ያው ብዙ ጊዜ ለኔ ጊዜ ስለማይሰጠኝ ነው እንጂ እኮ ከሱ ጋር እኮ ምንም ደስተኛ ነኝ ነበርኩት በሴክስ እኮ ሁለታችንም ተስማምተን ነው ነው ግን ከጋብቻ በፊት አንድ አመት በፍቅር ቆይተናል ያ ደግሞ ደስ የሚል ላይፍ ነው ነበር ነው ስለዚህ እንዴት ይሄ ነገር ሊፈጠር ይችላል አላቅም ማቆ ነገር የለም ግን አሁን ተረጋጋሚ ማለት ለማሞከር ፈለኩና አይ ቲንክ እርስ በርሳቸው ያወሩ ይሁን አላቅም ግን የሆነ ከየሱ ጓደኞች ሁለተኛው ሽማ ያልኩ ከየሱ ጓደኞች ናምናሉና የሆነ መተራረብ የሆነ ስለኔ የሆነ ነገር ማውራት ጀመሩ እኔም አልገባኝም እና ከኔ ማራቅ ጀመሩ ወንዶች ከኔ መሸሽ ጀመሩ ከሁለት ወንዶች ጋር በተከታታይ ከባሌ ውጪ ያሉ ሁለቱ ሽሞች ናቸው ከሁለቱ ወንዶች ጋር በተከታታይ ወሲብ ፈጽሜ የሁለቱም ወንዶች ብልት ተጎዳ ነው ያልሻለሽው ይሄ ነገር ከባልሽ ጋር አጋጥሞሻል በጭራሽ እንደነገርኩ ነው ከባሌ ጋር ምንም አይነት ችግር የለብኝም ለኔ ጊዜ ያለ መስጠት ችግር ነው እንጂ እኔና እሱ በሴክስ ተጣልተን አናውቅም እና ምንም እሱ ጋርም የተፈጠረ ነገር የለም ሁለታችን በዛ መንገድ ደስተኞች ነን ነበርነው እና ምንድነው ነገሩ እና ይሄ ነገር ምን እየተፈጠረ እንደሆነ እኔም ግራ ስለገባኝ ስለጨነቀኝ በቃ የመጨረሻ ቻንስ ሶስተኛ እንደምን በየም መሞከር አለብኝ አልኩ ሶስተኛው እንጂ ከዛ ሶስተኛው ጋር እንደዚሁ ሴክስ አደረግን በመናደርግበት ሰዓትም አሁንም እንደዚህ አይነት ኬስ ተፈጠረ እና ምንድነው ይሄ ነገር ኮኔ ከባለቤት ውጭ መሄድ ፈልጌ አይደለም ግን በቃ አልቻልኩም ራሴ መቆጣጠር አልችልም በቃ ስሜታዊ ስለመሆን ኦቨር የሆነ ስሜት ስለሚሰማኝ በቃ ግዴታ ወደዛ ነገር እንዳመራ አድርጎኛል እና ኦቨር በቃ ስትረስም ጭንቀት ይሁን አላቅምና በማድረግበት ታይም ሌላ በቃ እንትን ውስጥ ነው የምገባው
ማለት ያ ነገር ስተት ይሁን አይሁን አላቅም ይሁን አይምሮይ በጣም ኦቨር የሆነ ጭንቀት ውስጥ ገባለሁ እና ራሴን ሁሉ ማቀበት መንገድ አይኖርም በቃ የሆነ ነገር ውስጥ ገባለሁኝ እና ያ ነገር ልክ እንደ ነገር ሶስተኛው ጋር ሲፈጠር ራሴን ቼክ ማድረግ ጀመርኩኝ ግን ራሴን ቼክ ሳደርገው ቀጥታ በቃ ሶስተኛው ጋር እንደ ነገር ሴክስ እያደረግኝ ያለ በቃ ራሴን እንደምን ብዬ እንትን ለማረስ ሞክር አፈር ብልቱ በጣም ሲጎዳ እንደው መጮህ ጀመረ እንዴ ምን ሆነ ምንድነው የተፈጠረው ማን ወደ ራሴ እንትን ይያልኩኝ እየጣርኩ ያለ ነከሽኝ እኮ ምናምን ነገር አለኝ እንዴ ምን ነው የነከስኩ ነው እንዴ እየነከሰኝ ኮን ብልቴን እየነከሰው ነው አለኝ ከዛ እኔ ነገር ምን እንደሆነ ማለት እንዴት ነው እኔ የኔ ብልት ሊናከስ ይቻላል ገብታን ስለዚህ ካንዴም 3 ጊዜ ከባለቤቴ ጋር ምንም ማይ ነገር የለም ግን ከ3 ወንዶች ጋር ግን በማድረግበት ሰዓት እንደዚህ አይነት ኬዞች ተፈጠሩ ማለት ሶስታችን ብልታቸው እንደጎዳውት ማለት ብልቴ እንደሚናከስ ነው እና በቃ እኔ ነገር እኔ ማለት ለኔም ጥያቄ ሆኖብኝ ያ ነገር የሚፈጠረው ግን ማለት ስሜት ውስጥ ገብቼ በማድረግበት ታይም ነው በጣም ከባድ ነገር ነው የነገርሽኝ ያለሽው ለማመን የሚከብድ ነገር እንግዲህ ውድ ተመልካቾቻችን ይቺ ሴት ታሪኳን ለመናገር የፈለገችው ወይም እንድንረዳት የፈለገችው እንግዲህ በአውሮፕላን አብራሪው ኬዝ አማካኝነት በዛ ነው ድፍረቱን ያገኘችው የአውሮፕላን አብራሪው እንግዲህ ሴንሲቲቭ ኬዝ ነው ከባለቤቱ ጋር በመቀመጫው ሲብ እንደ ቆመ ብልቱ ደርቆ ቀረ በብዙ ክፍል ምንድነው የተለያዩ ጉዳዮችን ሰርተናል እና አሁንም እየነገርሽኝ ያለሽው ከዛ ከአውሮፕላን አብራሪው ጉዳይ ጋር ያው በቀጥታ ባይገናኝም ግን ተመሳሳይነት አለው እያልሽኝ ያለሽው ከባሌ ውጪ ከ3 ወንዶች ጋር እንግዲህ ሴክስ አድርግ ያለው ግን ከ3ቱም ጋር ሴክስ በማድረግበት ጊዜ ብልታቸውን ነከሰው ነው እያልሻለሽ አዎ መቀለም እኔ ስለ ከየት እንደመጣ እንዴት እንደሆነ እኔ እንዴት እንደምነግርህ ማለት ከባለቤቴ ጋር እንደዚህ ነገር ኬዝ የለም ማለት እንግዲህ እንደነገርኩ አንድ አመት በፍቅር ቆይታናል በትዳር 2 አመት ቆይታናል እናሱ ግን ክፍተት የተፈጠረው ብዙ ጊዜ ፊልድ በሚወጣበት ታይም እኔ በቃ ስሜታዊ ስለማውና ለኔ ማለት ስሜት ስለማይጨነቅ ከፊልድም ሲመለስም በቃ እንደዚህ ሴክስ ፍላጎቱ ብዙ ማረለም በቃ የተኛን ድካም ምናምን ነው የሚለኝና እኔ በዚህ ታይም ደግሞ እኔ በቃ ስሜታዊ ስለማውንክ ሌላ ሰው ጋር ሄድኩኝ ግን በሚርበት ታይም የብልታቸው መጎዳት ያ ማለት የኔ ብልት የነሱን ብልት እየነከሰው ነው ያለው እንዴ ካንድ ሰው ጋር ነው ችግሩ ብዬ ደግሞ ሌላ ሰው ጋርም ሲል እንደዚህ ለሶስተኛ ጊዜም ተደጋገመ እና ይሄ ነገር በጣም ስለጨነቀኝ ነው ላንተ ይሄ ነገር ምናልባት መፍትሄ ካለክ ብዬ አንተ ጋር የመጣሁትኝ ለምን እንደሆነም በደንብ አታውቁም ለምን እንደሚናከስ አዎ አላውቅም ማለት እኔ እንጃ እንዴት እንደሆነ አላውቅም ግን ለኔ ራሱ ግራ አጋብቶኛል ማለት ሴክስ በማድረግበት ብናደርግበት ሰዓት ላይ በቃ ጭንቀት ውስጥ ገባ ነው በቃ የሆነ የመናከስ ስሜት እነሱ የሚሰማቸው ለኔ እኮ ምንም አይሰማኝም እኮ እነሱን የኔ ብልት እነሱ እንደሚነካቸው ምንም አላውቅም ግን እነሱ ሲሰማቸው ነው እኔ ማቀው እንደዚህ ሆነ ሲሉ ነው እንጂ እኔ የሚሰማኝ ስሜት የለም ግን ይሄ ኦቨር የሆነ ጭንቀት ውስጥ ስገባ ብቻ ነው ይሄ ነገር የሚታወቀኝ ግን አላውቅም ይሄ ነገር ምን እንደሆነ እኔ ራሱ ግራ አጋብቶኛል እነሱን አግኝተሽ ለማውራት አልሞከርሽም እኔም ሞክር ያለው እኮ ግን እንዴ አንቺ ቆይ ማንሽኝ እንደንቺ አይነት ሴት አይተናናቅም ስትታይና ውስጥሽ ምን እንደሆነ አናቅም በቃ ከኔ ለመሸሽ ነው እንጂ ወደኔ ድጋሚ ለማቅረብ አይፈልጉም እንደም ከነሱ ይልቅ ሌሎችም እንዳይቀርቡኝ ያደረጉ ያሉት እና ይሄን ነገር ማለት እየተፈጠረ ያለው ነገር እኔም ጥያቄ ሆኖብኛል እና ተደጋጋሚ ላወራቸው ካንዴም 3ቱም ላወራቸው ሞክር ያለው ግን ሊቀርቡኝ ፍቃደኛ አይደሉም ስለዚህ አንቺ አንናን ነገሮችን በግልጽ አታውቂያቸውም ማለት ነው ይሄ ነገር ለምን እንደሚፈጠር ምናምን አዎ አላውቅም ስለዚህ እኔ በምን መንገድ ነው እንዳግዝሽ የፈለግሽ
ለምሳሌ አሁን እንደነገርኩ 3 ሰው ጋር ከባሌ ውጭ ሴክስ አድርጌያለሁና ምናልባት አንደኛው ማለት የመጀመሪያው ሽም ያለ እሱ በርግጥ ለማንም እንዳልተናገርሽ ነግረሽናል ለሰው ደግሞ መናገር አትፈልጊም ይሄንን ነገር ለኛም ተሳቀሽ በፍርሃት ነው ይነገርሽን ስለዚህ ሆስፒታል ትይጃለሽ የሚል እምነት የለኝም በእርግጠኝነት አልሄድሽም አይደለ እንደምን ሄዳለሁ ምክንያቱም ይሄ ነገር ማደርገው ነገር ሁሉ ትክክል ነው ብዬ አላስብም ማለት አንድ ሴት ባለትዳር ሆና እንደዚህ ከውሽማ ጋር ሌላ ሰው ጋር እንደዚህ ሶስት ወንድ በባልሽ ላይ ከሶስት ወንዶች ጋር ወሲብ ስለፈጸምሽ እሱን ነገር ሂጄ መናገር ስለሚከብድ ይሄንም እናንተ የተናገርኩትኝ አንደኛ ማንም ሰው አያቀኝም ብዬ ስላሰብኩና ከእናንተ ደግሞ መፍትሄ ይኖራል ብዬ ስላሰብኩ ነው ምናልባትም እናንተ ጋር ይሄን ነገር ይሆንም የተሻለ መንገድ ከሰጣችሁኝና ይሆን መፍትሄ ባለው ግንኙነት ውስጥ እነሱ ጋር ያለውን ሪሌሽን እንድታጣሩልኝ ለምሳሌ ከባለቤቴ ጋር ምንም ነገር ሳይፈጠር ከሌላ ሰው ጋር ለምን እንደዚህ አይነት ነገር ተፈጠረ እና ይሄ ነገር ለምንድን ነው እኔ ጋር እየተፈጠረ ያለው ስለዚህ ባሊን ክፍተት የተፈጠረው ነገር እሱ ነገር የሚስተካከልበት መንገድ ከባለቤቴ ጋር ተገናኝታችሁ እንድታወሩና እንድታጣሩልኝ ነው እንደምፈልገው እሺ ባለቤትሽ መች ነው በእርግጠኝነት ሊመጣ የሚችለው ወይ ዛሬ ማታ ይመጣ ወይ ነገ ጧት አካባቢ ይመጣ ወይ ዛሬ ማታ ወይ ነገ ጧት ስለዚህ ዞሮ ያ ዛሬ ማታ ቀን ላይ ሊመጣ ይችላል አይደለ አሁን ሰዓቱ በርግጥ ረፋድ ነው ወደ 5 ሰዓት አካባቢ ነው ምናልባት 8 ሰዓት 9 ሰዓት ሊመጣ ይችላል ምናልባት 10 ሰዓት አካባቢ ሊመጣ ይችላል ምናልባት በቅርብ ሰዓት ደውሎልኝ ስለነበረ ምናልባት ከ11 ሰዓት በኋላ ሊመጣ ይችላል 11 ሰዓት 12 ሰዓት ባለው በመጣው ሰዓት ይምጣ ስለዚህ ከሶስቱ ወንዶች አንደኛውን ማነጋገር ይኖርብናል እንደዚህ ነው ብለን አንመርጥም አድራሻቸውን ስጪኝ እኔ መጀመሪያ ካሜራ ሳሊስ ከነሱ ጋር ለማውራት ልሞክር ወንዶችም ስለሆኑ ትንሽ ወንድ ልጅ ደግሞ ያስቸግራል እሺ ግልፍ ስሜታዊነትም አለ ስለዚህ እኔ ተረጋግጬ ካሜራ ሳሊዝ ሶስቱን አንድ ባንድ ለማውራት ልሞክር የሶስቱንም አድራሻ ስጪኝ ያው በዋናነት መጀመሪያ አንዳቸውን ማውራት ነው የምፈልገው ከቻልኩ እዚህ ይያቸው መጣለው ግን መጀመሪያ ላውራው ማለት ከአንደኛው ቃል ከሰማው ከዛ ቀስ በቀስ እንሄዳለን ያለውን ነገር በዚህ አጋጣሚ ውድ ተመልካቾች ያው እንግዲህ ሪታ እንዳለችው ከሆነ ባላለኝ ከባሌ ጋር ደግሞ አስፈላጊውን ወሲብ ስለማናደርግ ሶስት ወንድ ደርቤበታለሁ ወይም ደግሞ ከሶስት ወንዶች ጋር የተለያየ ወሲብ አድርጌያለሁ ዞሮ ወሲብ የማድረግ ፍላጎት ነው አለኝ ያለችው እኔ ምንም ማለት አልፈልግም ጀጅ ማድረግ አልፈልግም ያው ያረክሽው ነገር ልክ እንዳልሆነ ታውቂዋለሽ በእርግጠኝነት አንቺም እዚህ ነገር ውስጥ መግባት አልፈልግም ልጁን ለማውራት ልሞክር ከዛው ውጪ ግን አንቺ የሚያረክሽው ነገር ጥሩ ስላልሆነ ማለት እኔ ላስጨርስሽ ብዬ ነው ቅድም ሲቀጥል ደግሞ አንድ ሰውን ሲታመም አይዞ ከምንለው ወይ ዝም ማለት ይሻላል አንዳንዴ አይዞ ማለትም ጥቅም የለውም ዝም ብሎ ህመሙን ነው የሚያባብስበት ያም ሰው አይፈልግምና ከባለቤትሽ ጋር ይሄንን ነገር ለመፍታት አልሞከርሽም ምናልባት ልጠይቅሽ የምችለው የመጨረሻ ጥያቄ ነው እንደነገርኩ እኔ ፍላጎቴን እኮ አሳየዋለሁ በተለያየ መንገድ እሱ ግን በቃ ደክሞኛል ስራ እየደከመኝ ነው መጣው እና እኔም ታረጅኝ ነው የሚለኝ እና ለምንድነው ለኔ ሁሌ አታረጉም ነው ወይስ ምንድነው አይ ሁሌ ሳይሆን በመጠኑ ነው በቃ ከስንት አንድ ቀን ነው ግን ምንም ደስተኛ አይደለም ማለት በቃ እንደድሮ አይደለም ሴክስ ላይ በሱ ደስተኛ ይሆንኩ አይደለም ማለት በቃ ድካም ላይ ነው በቃ ድክም ያለ ሴክስ ነው በቃ እኔ ጋር የሚያደርገው ቤተሰቦች ሁሉም ኬዞች እኛ መንሰራቸው ከባድ ኬዝ ናቸው ቀላል የሚባል ኬዝ የለም ይሄም ከባድ ኬዝ ነው የሚያስደነግጥ ስቶሪ ነው
ስለዚህ እኔ እንደዚህ ነው ማለት አልፈልግም just ያለውን ነገር ላጣራ ለምን እንደዚህ የሆነ ማለት ያለው ነገር ለምን ብልትሽ ተናካሽ እንደሆነ እሱን ነገር ላጣራና እናወራለን ስለዚህ አድራሻ ስጪኝ እኔ አሁን ወጣ ብዬ ከባልደረቦቼ ጋር ስልክ ልደዋል እሺ በቃ አድራሻውን ሰጣለሁኝ ማለት የሶስቱን ማድራሻ ሰጠና ከሶስቱ አንዱን የተመቻቸውን ቀድመል ታወራቸው ትችላለህ መልካም ውድ ቤተሰቦች ስለዚህ አሁን ቀጣዩ አንተናችን የሚሆነው እሷ በመሰጠን ስልክ እንግዲህ ሶስቱም ሙሽማ የተባሉት ጋር እንግዲህ ሶስቱም ጋር መደወል ነው በዋናነት ግን አንዳቸውን ነው የምንፈልገው ስለዚህ ሊተባበሩን የሚችሉ መረጃ ሊሰጡን የሚችሉ ቢችሉ ኢንተርቪው ላይ ያደርጉ የሚችሉ ግን ከኢንተርቪው በፊት ብዙ የሚቀድሙ ነገሮች አሉ ከካሜራ በፊት እንግዲህ ሁሌም በተደጋጋሚ ምለው ካሜራ የሰው ልጆች ልብ ላይ ያለው ነገር ይከብዳል ካሜራ ፊት ማውራት በራሱ እኛም በጊዜ ሂደት ነው እንደዚህ ያዳበርነው ካሜራ ፊት በነፃነት የምናወራው ስለዚህ ከካሜራ በፊት እኛ መጀመሪያ በአካል ተገናኝተን ማውራት ይጣበቅብናል ቤተሰቦች ስለዚህ ያለውን ነገር አሁንም ተከታተሉን አብራችሁን ቆዩ ውድ ተመልካቾቻችን እንግዲህ በድጋሜ ተመልሰናል ቤተሰቦች ከ2 ሰዓት በኋላ እዚህ ቤት ተመልሰናል ቀደም እንግዲህ እኔ ወጥቼ እነዛን ሶስት ውሽማ የተባሉ ግለሰቦች ጋር ደውዬ ያለው ነገር ካሜራ ይዘን ሳንሄድ ውጭ ላይ ላውራቸው ብያችሁ ነበር ውድ ቤተሰቦች እንግዲህ ካሜራማኖች እዚሁ ነበር የጠበቁኝ እኔ ግን ከአንደኛው ባልደረባዬ ጋር ነበር የሄድኩት ውድ ቤተሰቦች እንዳጋጣሚ ሆኖ እንግዲህ አንደኛውን ውሽማ ሁሉ ነገር ጥንቅቅ አድርገን ጨርሰን አውርተን የመጀመሪያው ሽማ እንግዲህ የመጀመሪያ ከሷ ጋር ወሲብ የፈጸመውን ሰው እንግዲህ አውርተን ጥንቅቅ አድርገን እንግዲህ ያው መጀመሪያ እንዳልኳችሁ ካሜራ ምናምን ነገር ይዤ እንትን አላልኩም ካፌ ቁጭ ብለን አወራን ለ45 ደቂቃ አወራን በጣም ጥሩ ልጅ ነው ቀል ልጅ ነው ማለት መረጃዎችን እንግዲህ በቅንነት ነበር ሲሰጠኝ የነበረው እኔ እንግዲህ ሪታ እንደምን ማሳመኘው እንደምን በእውነት እዚህ ቤት ይዤው መጥቻለሁ ኦልሞስት ውጪ ላይ ነው ከባልደረቦቼ ጋር ያው ከሁለቱ ጋር እንግዲህ በስልክ አውርቻለሁ ግን መምጣት አልቻሉም ወይም ደግሞ አንደኛው ነገ ነው የሚቀጥረኝ የሆነ ስራ ይዣለሁ አንደኛው ደግሞ አልችልም ነው ያሉት እንደዛ ነው ያለው የመጀመሪያው ውሽማ እንግዲህ ቶማስ የተባለው ግለሰብ እሱ ፍቃደኛ ሆኗል ኢቭን ለመግባት ፍቃደኛ ሆኗል እንግዲህ ምንም የሚያስደነግጥ ነገር የለም ያለው ነገር እናወራለን እኔ ከሱ ጋር ብዙ ያወራኝ ነገር አለ በጣም ብዙ ነገር አውርቶኛል በዚህ አጋጣሚ ውድ ተመልካቾች ስለዚህ እስቲ አስገባዋለሁ በካሜራም ፊት የሚለን ነገር ካለ የሆነ ነገር ይለናል ከዛው ውጪ ጋር ደግሞ አንቺና እሱ መሐል ያለውን ነገር አጋፍጫችሁ አንድ ላይ የምታወሩት ነገር ይኖራል ለዛም ነው እሱን ለማስገባት የፈለኩት ስለዚህ ምንም ያስደነግጥ ምንም የሚያስፈራ ነገር የለም አንዴ እዚህ ነገር ላይ ገብተንበታል ጊዜ ማቃጠል የለም ከቻለን አሁን ባውን ነው ሁሉ ነገር ማድረግ ያለበት ሪታ እሺ እንግዲህ ይዘውና እንግዲህ ያለው ነገር አብረም ማለት መፍትሄ ወይም ደግሞ ሐሳቡን መስማት አለብኝ እኔም ከኔ ጋር ለምን እንደራቀኝና ምክንያቱም ማወቅ ፈልጋለሁኝ እና እስኪ ምናልባት ላንተም ግልጹ ሊያወራ ስለሚችል እና ያለው ነገር ደግሞ በግልጽ እኔ ማወቅ ፈልጋለሁ ምክንያቱም ያወራኝም ስላልሆነ ምንም ብዙም የነገረኝ ነገር የለም ተፈጠረው ነገር ቀጥታ ነው ከኔ መራቅ የፈለገው እንደነገርኩ ያው ቤቴን አያውቅም ውጭ ነው እየተገናኘን የነበረው እና አንተም ስላለክ ያወራኛን ብዬ ተስፋ አደርጋለሁ አረፈ በይ ባክሽን መጣው 2 ደቂቃ እዚሁ ጠብቂኝ ትግሬለው ቶሚ ሰላም እንዴና አንዴ ምን ነው አትቀርቢኝ ደስ ይለኛል እሺ ወደዚህ ነው እኮ አይ እንትን በልልኝ እኮ እዛው ጋር እሺ እዚህ ጋር ችግር የለም ቆይ አንዴ ሪታ እሺ እዚህ ጋር ነው ሻርፈልኝ ነገር ይሄለ አውርተናል አይደል ውጪ እኮ ታዲያ እንትን በልልኝ አረ በእናትሽ ቶሚ ቆይ ምን አደረኩ ቆይ ግን እንዴ ቶማኒ እኮ እንዴ አውቀኛ ቆይንሽ ምን አድርጊ ነው ቆይ ዘውና እኔ ክፉ ነኝ አንተ እዚሁ ጋር ሁኝና ቆይ እሺ እዚሁ ነው አንተ ችግር የለውም ባክ እዚሁ ሆነሽ ያለው ነገር አውሬ ሪታ ባክሽን ቶም ቆይ ግን እኔ ምን አድርጊ ነው
እሺ ንገረኝ እኮ እኔ አስቀይሜያለሁ እኔ እንደዛ አይነት ነገር ላወራ አይደለም እኔ ስንት ከሚፈልጉኝ ሰዎች ማለት አንተ መርጭ ስለቀረብኩ ነው አንተ ገላይን ራስን አሳልፌ ስለሰጠው ነው ምንድነው ራስሽን አሳልፈሽ እዛው ሆነሻው ወደዚያ አትጠጊ ያው ነገር ያደረኩልህ ነገር ለረስተህ ነው እንደዚህ የምትሆነው ነው ያለ ምን ያደረግሽ ስለሆንኩ ነው ጥሩ ሰው ስለሆንኩልህ ነው በቃ አለፈ እሱ አልፏል በቃ አሁን እኔ ለዚህ ጉዳይ አይደለም የመጣሁት ለዚህ ጉዳይ አይደለም የመጣሁት እንዴ ፈልገኝ ነበርኩ መጀመሪያ የቀረብከኝ አይደል እንዴ አሁን እዛው አረበናት ያዝልኝ አንተ እዛው ቆምሻው ቆይ እስኪ ቆየኝ እስኪ በደንብ ቆይ ለምንድን ነው እኔ የምትፈራኝ ሉታ እንዴ ወጣለሁ እኔ ለምን የምትወጣው እኔ እንኳን ተናክብሬ ነው የመጣሁት እሺ አንተ ናክብሬ ነው የመጣሁት ይኸውልህ ካስቸገርኩ አሁን ድጋሚ የሆነ ነገር ማድረግ እንችላለን ከፈለክ ምንድነው ምን ጭራሽ እናደርጋ እየሰማሃት ነው የምትለው ነገር እናደርጋለን ምናምን ያለች እኮ ነው እንዴ እኔን እኮ ታቀኛለህ በደንብ አንተ ናክብሬ ነው የመጣሁት አንቺ ትንሽ አታፍሪም እንዴ አሁን ሰው ያለ ደግሞ ጭራሽ ትያለሽ እንዴ ምን ማለት ነው እንዴ እኔ ልንገርሽ አይደለ ካንቺ ጋር ብሞት ሴክስ አላደርግም እኔ ነው እንደዚህ የምትለኝ አንቺ ነው እንደዚህ እንዴ ራስን እኮ አሳልፌ ሰጠው ምንድነው ራስሽን አሳልፈሽ የምትሰጪ ከሌሎች ወንዶች መርጬ ስላደረኩ አንተ ጋር እዛው ሁኚና አውሪኝ እኮ ነገር ለምን ደምረቀኝ እኔ እኮ እሺ ቶም እባክህን እዚህ ጋር ቆይ ልጅ ምን ነው እንደዚህ ተቀየረው ምን ሆነ ነው እኔ እኮ መጀመሪያ እኮ ሳቀው እንደዚህ አልነበረም ትከተኛለህ ብዬ አይደለም እሺ ያልኩህ አክብሬ ነው በቃ በስነ ስርዓት ስላወራኝ እንደ ትልቅ ሰው አክብሬ ነው ችግር ካለብህ ለምን በግልጽ አትነግረኝም ለኔ ምንም ችግር የለብኝም ካንቺ ጋር በቃ እኮ ከኔ ጋር ካለብህ ያለሽ አንተ ራስህ ችግር ካለብህ ንገረኝ ምን ጭራሽ እኔ ነኝ ጭራሽ ችግር ያለብኝ እዛ ሁኚና አውሪኝ አትጠጊኝ እኮ ምን አድርጌን ምን በድዬ ነው እሺ ንገረኝ ቶምዬ ቆይ በጋምላክ ወንድም ያዝልኝ እሺ አንቺ በጋምላክ ለምን በግልጽ አትነግረኝም ይመስለኛል አንቺን የሚሸሽበት ምክንያት ግልጽ ነው ቆይ ለምንድን ነው ኦኬ ስለነገርኩ ያ ሁሉ በዛ ምክንያት ሊሆን ይችላል አይደል ታቂቶኛለሽ ምን አሁን ምንም እንደማታቂ ምን አድርጌ ነው ምናምን ችግር ካለ ምናምን ታያለሽ እንዴ ታቂያለሽ ሁሉንም ነገር ታቂያለሽ ምን እኔ መናገር ስለደበረኝ ነው አይውለ እኔ ባለትዳር እንደሆንኩ ታውቃለህ ምን አገባኝ ነው እንዴ ቆይ ነግር ነው ራስሽ ነሽ እኮ ወደ ቤትሽ ተጠራሽኝ ባለትዳር ብትሆኚ እኔ ምን አገባኝ ስለወራኝ ነው በቃ ስለጨቀጨከኝ በቃ አንተ መረጥኩ ከሌሎቹ ወንዶች ከሚጠይቁኝ በቃ አሁን እሱ እኔ በቃ አሁን ያለፈ ነገር ምናምን እያነሳሽ ሌላ እንትን ውስጥ ምንም የሚመለስ ነገር ለሌላ ጉዳይ አትመላልሽ ይዘው መጀመሪያ ፈልገኝ ነበር አይደል ለምን ታዲያ አሁን እየተቀየርከው እንዴ አይገባሽም እንዴ አንቺ ቀረብኩ ሳትፈልጊኝ ነገር አደረኩ አልፈልግሽም ደግሞ አታፍሪም እንዴ ትንሽ አንተ ልጅቷ እኮ ወልፋም ናት እኮ በጣም ስሜታዊ ሰው ታውቃለህ ስሜታዊ እኔ ይብላኝ ለባልሽ አብሮኝ ለሚተኛ ሰው ካንቺ ጋር አብሮሽ ለሚተኛ ሰው ይብላኝ ለሱ ስለባሌን ምንም አትበልሽ ባሌን አታውቀው አረ እኔ አዘንኩለት ለባልሽ ምን ታዝንለታለህ ባሌ እኮ በጣም በኔ እኮ ደስተኛ ነው በቃ ፊልድ ስለሚወጣ ለኔ ጊዜ ስለሌለው ነው እንጂ እኮ ከባሌ ጋር ብዙ ጊዜ አድርገናል ከባልሽ ጋር ደስተኛ ስለሆንሽ ነው ከኔ ጋር የተኛሽ ምን ችግር አልተፈጠረም አረ እኔ እንኳን ገላገለኝ ካንቺ እንኳን ገላገለኝ በስማም ካንቺ ጋር አንተ ጋር ስለሆነ ነው ቶማስ እኔ እናንተ ብዙ ያወራናቸው ነገሮች አሉ እውነት ነው ግን እኔ ደግሞ በካሜራ ፊት እንድትናገራቸው የምፈልጋቸው ነገሮች አሉ ተስማምተን እስከመጣን ድረስ ብትተባበረኝ ደስ ይለኛል እንደ ወንድም ማለት የሷን ገላ ብዙ ሰው እንደሚመኘው እሷም ነግራኛለች አንተም በተደጋጋሚ ታወራት እንደነበር ነግራኸኛልና አንተ ጋር ያለውን ነገር ማወቅ ፈልጋለሁ ውድ ተመልካቾች እሷ የነገረችን ነገር አለ ግን እኛ ሁሌ ከዚህ በፊትም ሁሌም እንግዲህ ምንድነው አሰራራችን አካሄዳችን አንድ ሰው በተናገረው ነገር ብቻ አይደለም እኛ ሚዛናዊ ሰዎች ነን እሷ እንዲህ ስላለች የሷን ሐሳብ ብቻ ይዘን ሳይሆን እሱ ጋርም ያለውን ሐሳብ ሰምተን ነው ከዛ ለመፍረድ ወይም ደግሞ የሆነ ነገር ለማለት የምንቸኩለው ቤተሰቦች መቸኮላት በሉት የምንሄደው ስለዚህ ለምንድን ነው አንዴ ሴክስ ካረጋችሁ በኋላ ወይም ደግሞ ትመኘው የነበረውን ገላ እንግዲህ አንዴ ሴክስ ካረክ በኋላ መልስ አይኗን ማየት እስኪያስጠላ አሁን መፍራት ነው ያስከው ራሱ መርበትበት እኔ ስር እስከ መደበቅ ደረጃ ምንድነው ይሄንን ነገር ነው ያውቀዋለሁ ግን ተመልካቾች ደግሞ እንዲያውቁት ፈልጋለሁ አይ አንዴ አይደለም ለነገሩ ሴክስ ያደረግነው በርግጥ ግን ማለት አሪፍ ግንኙነት ነበረ ገብቷል እኔ መጀመሪያ ባል እንዳላት አላቅም ነበር ስንገናኝ በመጀመሪያ ማለት ነው በኋላ ግን ነግራኛለች ለምን ይዋሻል ነግራኛለች ያወኩ ነው ያው ያደረኩት ማለት ነው እና መጀመሪያ አሪፍ ግንኙነት ነበረን ያው እንደነገርኩ ነው ምንም የማይካር ነገር ነው ቆንጆ ናት የሚያሳሳ ገላላት ምናምን ሰውነቷ በጣም የሚያምረው በጣም ነው የሚያምረው ገብቷል በቃ በጣም የሚያጓጓ ሰውነት ነው ያላት የሚያሳሳ ሰውነት ነው ያላት እና በለሱ ተሸነፋለ በቃ ወንድ ልጅ ነህ ተሸነፋለ ምንም ይሄ የሚካድ ሐቅ አይደለም ከዛ የመጀመሪያ ቀን ያው ሴክስ አድርገናል እኮ ሰላማዊ ሴክስ የመጀመሪያ ቀን ግን ምንድነው ያው አልጨረስንም ገብቷል አይደል ያው ይገባል ወንድ ልጅ ስለሆንክ
ያልጨረስንበት ኬዝ አለ ሴክስ አይባልም ማለት ነው ሴክስ አትበለው በቃ ጀስት መነካካት መሳሳም ተጀምሮ ተቋረጠ ማለት ነው እንደዛ ነገር ምክንያቱም እሷም የሆነ በደንብ መቀራረቡ እየተነከረ ስላልነበረ በቃ ይበቃ ከዚህ በላይ ጋር በባሌ ላይ ምናምን አለች የሆነ ህሊኔ ምናምን አለች ከዛ በቃ ተውን ማለት ነው ከዛ በኋላ የሆነ ጊዜ እንደዚሁ ራት ጋብዛኝ ያኔ ነው በቃ ሴክስ አደረግነው የሚባለው የዛ ጊዜ ነው እና መጀመሪያ ኖርማል ነበር በኋላ ግን ማለት በቃ እኔ አሁን ይሄን ለማሰብ ራሱ ይከብደኛል እንደዚህ አይነት ነገር አለ ብዬ ለማሰብ ራሱ ይከብደኛል ለማመን ውስጤን ለማሳመን በጣም ጥረት አድርጌያለሁ በጣም የሚዘገነን ነገር ነው ሀፕን ያደረገው ከዛ በኋላ እንደነገርኩ ማለት ነው እና ትንሽ ይከብዳል ምንድነው የሚከብደው ለመግለጽ አታወራው ቆይ ምንድነው እኔ ጋር የተፈጠረ ችግር አለብሽ እያልከኝ ነው እኔ ችግር አለብሽ ችግር የለብሽ ምን እሱን እኔ አይደለም እኮ ይኸውልሽ ሪታ ታውቂያለሽ እኮ ችግሩን ታውቂያለሽ ስለዚህ አሁን እንዳላወቀ ከምትሆኚ አድምጪንና ከዛ ላንቺ ምድሉን እንሰጣለን ያለውን ነገር ታውቂያለሽ ለምን እንደራቀሽ ለምን እንደሸሸሽ ገብቶሻል መጀመሪያ አካባቢ አታውቂም ነበር ከዛ በኋላ ግን ያለውን ነገር ወይም ደግሞ ልብ ስላላልሽ ይሆናል መጀመሪያ አካባቢ ወንድሜ ጉዳዩን ግልጽ አድርገህ ብትነግረኝ ደስ ይለኛል ካላሳፈረ አንተን ካልነበረ ምክንያቱም በትብብር ነው እዚህ ያመጣው አስገድጄም እንትን ምልህ ነገር የለም ስለዚህ ጉዳዩ ካላሳፈረ በግልጽ ብትነግረኝ ደስ ይለኛል እኔማ ምን ያሳፍረኛል እኔ ካፈረችም እሷ ትፈረንጂ እኔ ምንም እኮ የሚያሳፍረኝ ነገር የለም ገብቷል በቃ ሴክስ አድርገን ልንጨርስ አካባቢ በጣም በቃ ብልት የተጎዳ በቃ ማለት የተሰማኝ ስሜት ልንገር የሆነ በቃ የሚናከስ ነገር በኃይል ማለት ነው የተሰማኝ ገብቷል በጣም የሚናከስ ነገር ከዛ ማለት በሰዓቱ ግራን የተጋባውት ምን ሊሆን ይችላል የሚለው ነገር ግራ ጋብቶኝ ነበር በኋላ ግን መታጠቢያ ቤት ሄጄ አየሁትና በጣም በቃ ቆስሏል ብለህ ታምነኛለህ ቆስሎ ነበር በቃ ከሷ ጋር 5 ደቂቃ መቆየት አልፈለኩም እዛ ቦታ ላይ በጣም ነው የደነገጥኩት ማለት አንተ አሁን እኔ ስለደረሰብኝ በቦታው ስለነበርኩ ነው ህመሙንም ማቀው ድንጋጤውንም ማቀው እንደ አይነት ነገር አጋጥሞት ለማያቅ ሰው ሰምቼም አይቼም በሚዲያም ሰምቼ ስለማላቀው ታሪክ ራሱ ሰምቼ አላቅም እንደዚህ አይነት ነገር እንደ አይነት ነገር ሲያጋጥምህ በጣም ተደነግጣለህ እዛ ወጥቼ ሄድኩ ከዛ በኋላ ድጋሚ ስልክም ስደውልልኝ አላነሳውላትም ስትፈልገኝ እንድታገኘኝ ማልፈለኩም ምናምን ከዛ እንዴ ይሄ ታክሜ ምናምን እኮ ነው ዳንኩት የህክምና ክትትል አድርጌ ወደ ወር ምናምን ህክምና ክትትል አድርጌ እኮ ነው ዳንኩት እንደተገረዘ ሰው በጣም በሚያስጠላው ሁኔታ ማለት ነው የዳ ነው ማለት ነው በጣም በብዙ ትሪትመንት ሆስፒታል ሄጄ ራሱ ምን ብዬ ልናገር ብልቴ ነከሰው ብዬ ልናገር በጣም እኮ የሚከብድ ነገር እኮ ኢማጂን እንግዲህ የሴት ልጅ ብልት እንዴት ነው ተናካሽ የሚሆነው በቃ እንደ ውሻ ነው እኮ የነከሰኝ ገባ ይሄንን እኔ አእምሮዬ ማምኖ ሊቀበልልኝ አልቻለም ከዛ በኋላ እንዴት ነው እሷን ደግሜ የማያት በጣም ማስፈራችኝ ከዛ በኋላ ደግሜ ሌላ ሰው ራሱ እንዲቀርባት አልመክርም ከዛ በኋላ ማለት ነው የሚናከስ ብልት ያላትን ሴት እንዴት ነው ሰው የሚቀርባት ይሄ ነው የተፈጠረው ነገር እኔ ምንም የሚያሳፍረኝ ነገር የለም ግን ድጋሚ አይደለም ወደ ህይወቴ እንድትመጣ በአካል ራሱ ላላያት ለራሴ ምዬ ነበር አሁን እንግዲህ አንተን አክብሬ ነው የመጣሁት አሁንም ያለው ነገር በዚህ ነገር ዙሪያ የምትይ ነገር አለ ሪታ ማለት ይሄ ነው ምልህ ነገር አይደለም ግን እኔም ጥያቄ ስለሆነብኝ ነው ለምንድን ነው እንደዚህ አይነት ነገር እየተፈጠረ ያለው ለምንድን ነው እኔ ላይ እንደዚህ አይነት ኬዝ እኔ ላይ ነው ወይ ችግሩ ያለልበት ይቻልኩት ደግሞ እንደነገርኩ ነው ማለት እኔ ለሱ መናገር አይጣበቅብኝም ቀደም ብዙ ነገር አውርቻለሁ ልክ እንደነገርኩ ሌላም ሞክሬ ነበር እሱ ነገር አውርቻለሁ እና ድጋሚ እንደዚህ አይነት ነገር ሲፈጠር እኔ ጋር ነው ወይ ችግሩ የሚሆነው ነገር ጥያቄ ፈጥሮብኛል እኔ መጀመሪያ የሱ ችግር ነው ብዬ ነበር ማስበው ምክንያቱም ከዛ በፊት እንደዚህ አይነት ነገር ገጥሞ ስለማያውቅ ከባለቤቴም ጋር እንደዚህ አይነት ነገር ስለሌላ እንዴት ሊሆን ይችላል ማለት ከሱ ጋር ነው ችግሩ ብዬ ሌላ ጋር ሲሄድ ደግሞ ድጋሚ እንደዚህ አይነት ነገር ተፈጠረ ያ ማለት እኔ ጋር ነው ችግሩ ማለት ነው ስለዚህ ለምንድን ነው እንደዚህ ሆንኩ ያለሁትኝ አላቅም
ቶማስ ከባለቤቴ ጋር ወሲብ በመፈጸምበት ጊዜ ምንም አይነት ችግር አያጋጥመንም ነው ያለች ያለችው እንግዲህ ካንተ ጋር እንግዲህ ብልቷ ተናካሽ ነው ብለሃል አይደል ይሄ ነገር ግን ከባለቤቴ ጋር አይፈጠርም ነው ያለችው ምናልባት እንዴ አሁን ለመናገር የሚከብድ ነገር ሊኖር ይችላል ግን አንዳንድ የነገረችኝ ነገር አለ የባሏንም ብልት ቼክ ታረጋለች ያለውን ነገር እንዲ ነው ማለት አሁን ይከብዳል እሱን ለማውራትና ይሄ ነገር ጥያቄ ይፈጥራል በጣም ነው ጥያቄ የሚፈጥረው አው ማለት እኔ ልነግርህ የምችለው እኔ ጋር ያለው እውነት ነው ገብቷል ከባለቤቷ ጋር ያላትን ግንኙነት እኔ አላቅም እኔ ግን ከሷ ጋር በግንኙነት በነበረኝ ወቅት ከሌላ ሴት ጋር ግንኙነት አልነበረኝም ገባ ስለዚህ ከሌላ ሴት ጋር እየተኛው አልነበረም ሴክስ ያደረኩ አልነበረም ማለት ነው ገባ ስለዚህ ከሷ ጋር ብቻ ነው አሁን ሌላ ቦታ እንኳን እንደዚህ አይነት ነገር ሀፕን አደረገ እንዳይባል ማለት ነው ገብቷል ሲቀጥል ደግሞ በደንብ ራሴን አቃለሁ በሰዓቱ የተሰማኝን ፔን ራሱ እኔ ነኝ የማቀው ገባ ወዲያው ነው ኢሚዲየትሊ ነው በቃ ሄጂ መታጠቢያ ቤት ቼክ ያደረኩት ገባ ስለዚህ ሌላ ግንኙነቷ ላይ ምን አይነት እንትን እንዳለ እኔ አላቅም እኔ ጋር ግን የተፈጠረው ይሄ ነው ያኔ ያጋጠመኝ ማለት እኔ አሁን እሱ እንደነገረ ከሆነ ከኔ በፊት ሌላ ሰው ጋር ግንኙነት አድርጎ ያውቃል ገብቷና ስለዚህ ጥርጣሬም አለኝ አላቅም ከባለቤቴ ውጪ ሩት ቀጥታ ከሱ ጋር ነው አሁን እንደነገረ ከሆነ እሱ ከኔ ውጪ ሌላ ሰው ጋር ሴክስ አድርጎ አያውቅም ገብቷ እኔም ደግሞ ከባለቤቴ ጋር ምንም አይነት ነገር ተፈጥሮ አያውቅም ምንም አይነት ችግርም የለብኝም ባለቤቴም ይሄን ያውቃል እኔም አውቃለሁ ከባለቤቴ ጋር ችግር የለበትም እኔም ችግር የለብኝም ስለዚህ እየተፈጠረ ያለው ከሱ ጋር ግንኙነት ካደረግን በኋላ እሱ ጋር ሴክስ ካደረግን በኋላ ነው እንደዚህ አይነት ነገር የተፈጠረው ስለዚህ እርግጠኛ ነኝ ብዬ ማስበው ከሱ ነው ችግሩ ምን ለማለት እየሞከርሽ ነው በቃ ካንተ ነው ብዬ ማስብ ምክንያቱም እኔ ካንተ በፊት አንተ እንደውም አድርጋት ታቀማለህ እኔ ግን አውቃለሁ ባለ ትዳር ነኝ ማን ነው አድርጌ ያላቅም ያለሽ እኔ ካንቺ ጋር በነበርኩበት ሰዓት ከሌላ ሴት ጋር ግንኙነት ያልነበረኝም ነው ከኔ በፊት ሌላ ሰው ግንኙነት አድርገህ ታውቃለህ አታውቅም አውቃለሁ ለምንድን ነው ማላውቀው እያንዳንዱን ነገር እኮ ላንቺ መናገር የለብኝም አሁን ብለሃን እኮ ወደኔ እየለጠፍሽ ነው ነገሩን ጭራሽ ስንገናኝ እኮ እኔ ጋር ስታወራ ችግር ካለብሽ እኮ ችግሩን ማወቅሽ የሚጠቅምሽ ለራስሽ ነው ዋሽታም ከሆነ ነገር መጀመሪያ ስትቀርበኝ ምንድነው ያልከኝ እኔ ሌላ ሴት እንደውም በቃ አንቺ ነሽ የተመቸሽኝ አንቺ ነሽ በቃ የማረክሽኝ ስትቀርበኝ ከኔ በፊት ግንኙነት እንዳላደረክ ነግረኸኛል ብዙ ነገር ብለኸኝ ነበር አትካድ እኔ ዋሽታን የቀረብከኝ በቃ በኔ እንደተሳብክ በኔ እንደተማረክ ምናም ብዙ ነገር ነግረኸኝ ነው የተቀራረበው ታካብጁ አንቺስ ትዳር የለኝም ብለሽ አይደል እንደ ቀረብሽ መጀመሪያ ትዳር የለኝም ብለሽ በኋላ አይደል እንደ ነገርሽኝ አንተ ስለዚህ አንተ ግን ነገርኩ ግንኙነት ከዛ በፊት ግንኙነት ነበርኝ አሁን ወደኔ ለመለጠፍ ነገሩን አትናስበይ እኔ ነገሮች ወደኔ ለማዞር ፈልገ ካልሆነ በቃ ለማዞር አይደለም እውነታውን ነው እየነገርኩሽ ያለሁት እውነታውን መቀበል ሲከብድሽ ወደኔ ለማምጣት አትሞክሪ እንደውም እንጋር ካረለ እኔ እናንተ ሴክስ እናደርግ ምንም እኮ አድርግ እንደማታውቅ ነው አክት ስታደርግ የነበረው የመጀመሪያ ጊዜ ያደረክ ነው የሚመስለው ሲጀመር በደንብ ታስታውቃለህ በደንብ ነገር የለውም እሱ ከዚህ ጋር የሚገናኝ ምንም ነገር የለውም አንተ ጋር ነው በደንብ ነው ስለዚህ እኔ በትክክል መናገር ነገር ያንተ ብልት መመርመር አለበት በደንብ ታውቃ አለበት ጭራሽ እኔ ነው መመርመር ያለበት ወንድሜ እቺ እኮ ማለት እኮ ውሻ ታውቃለህ አይደለ ውሻ እንደዚህ እንደሚቆልፉት እንደዛ እኮ የምታርክ ሴት እኮ ነች አንቺ ሰው ነኝ ብለሽ ነው እንደምታስቢው እኔ አንደኛ በኔ ሰውነት እንደተሳብኩ ሁለተኛ ደግሞ ብዙ ነገር አድርጌልሃለሁ የፈለከው ነገር ያደረግሽው ነገር ምናምን እዛ አትቁጠሪ ባክሽ ስንት ገንዘብ ነው ስንት ነገር ነው ለአንተ ስከፍለኝ ነበር ለራስሽ ስትይ ነው ለኔ ስትይ ነው እንዲያደርግሽው አንተ ደስ እንዲልክ አንተ እንድትደሰት ብዬ ብዙ ነገር እኔ አድርግልኝ ብዬሽ ነው ያደረግሽው አድርግልኝ ብዬሻለሁ ራስሽ ነሽ ያደረግሽው ብዙ ነገር ፈልገሽ ነው ያደረግሽው ፈለኩም አልፈለኩም ሪታ ሁለቱ ወንዶች ከሱጪ ከቶማስ ሱጪ ካሉ ከሁለቱም ወንዶች ጋር ከሌሎቹ ከሁለቱ ሽሞች ጋር ወሲብ በመፈጸምበት ጊዜ እነሱ ብልት ላይም ጉዳት ይደርሳል ስለዚህ ይሄ ነገር የሱ የመሆን እድሉ ዝቅተኛ ነው ችግር የለውም እኛ ምንም የሚያሳስብ ነገር አይደለም እኮ ግን ነገሮችን ማላከክ ውስጥ ባንገባ ጥሩ ነው መፍትሄ ፈልገን እዚህ እስከ ተገኘን ድረስ ማላከክ ውስጥ ባንገባ አሁን ጀጅ ልንደራረግ እንትን ልንል አይደለም ስለዚህ ተረጋጉ ሁለታችሁም አንቺ ደግሞ ተረጋጊ ሪታ ተረጋጊ ይሄ ነገር እኮ የነገርኩ ነው ከሱ ጋር ነው ይሄ ነገር የተፈጠረው እሱ ጋር ካደረኩ በኋላ የተፈጠረ ያለው እንዴት ነው ልረጋጋ የምችለው እንዴ ቆይ ልንገርክ እሱ የሆነ ነገር አድርጎኝ ቢሆንስ በምን አውቃለሁ እንደነገርኩ ከሱ ጋር በኋላ ሌላ ቻንስ በመከረም እንኳን ድጋሚ ተፈጠረ ያ ማለት የሆነ ነገር እሱ ጋር የሆነ የተፈጠረ ነገር ያደረገብኝ ነገር ቢኖርስ ምናልባት
ያ ማለት እንግዲህ እንደነገርኩ እኔ በጣም ብዙ ይፈልገኛል ማለት በኑሬም በአለኛ አለባበሴም ባቋሜም በሰውነቴም በብዙ ነገር በጣም የሚማረኩ ሰዎች አሉ እና በቃ እናግባሽ የፈለግሽው እናድርግ እኔ ገንዘብ ችግር የለብኝም ገብቷን አይደለ አንድም በቃ የጎደለኝ ነገር ቢኖር በቃ ይሄ በስሜት ከባለቤቴ ጋር የተፈጠረው ክፍተት ነው እንጂ ሌላ ምንም አይ ነገር ችግር ኑሮብኝ አይደለም ስለዚህ በዚህ ምክንያት ደግሞ ምናልባት ይሄ ነገር ለመጠቀም ብለው ገብታን ሌላሱ ጋር እንዳልሄድም ሊሆን ይችላል በመተት ቢሆንስ ምን አስደርገቢ ቢሆንስ ምን ይታወቃል እኔ ነኝ ጋር መተት ማሰራ አንቺ እኮ ውጪ ላይ ወተሽ እኮ ቢዝነስ አልሰራሽም እንጂ ከነሱ እኮ አትተናነሽ እንዴ ነው አንቺ ላይ መተት ማሰራ አራዝም ጥሩ ሰው መልካም ሰው መስለ ነበር የቀረብከኝ አይደለ ግን መጨረሻ ላይ እንደዚህ ነገር ጀመረኝ እኮ ፈልግሽ አይደለም ራስሽ አስገድደሽኝ እኮ አልፈልግሽም እኮ ራስሽ አስገድደሽኝ እኮ አሁን ይከርክን ያለው እኮ አይፈልግሽም አንቺ አይፈልግሽም እብል በነብ አቃለሁ ብዙ ሰው እንደሚፈልግ ምን ይያልከኝ ተቆጣኝ ነው ምን ልትሆኚ ነው አንተ ከበረታ እባክሽን ተረጋጊ ቆይ ተረጋጊ ችግር አንተ በልቶ ካጅና ሲጀመር ማለት ነው ዝም በል ያኔ ሁሉ ነገር ያደረኩልኝ ነገር እንደው አትነካኝ እንደው ነገር ሰማኛለህ ቆይ ተዋት ሪታ እባክሽን እኔ ወደ ተመልካቾቻችን እንደዚህ ሲጨቃጨቁ ዝም ያልኩት ምንድነው ሪታ ቅድም የነገረችኝ ነገር አለ እንግዲህ ብዙ ነገር ነግራኛለች ስለዚህ ሪታ የተናገረችው ነገር ደግሞ ማረጋገጥ ፈልጋለሁ እንደዚህ በማጋፈጥ ስለዚህ በሚጨቃጨቁ ሰዓት በሚያወሩ ሰዓት ማን ልክ ነው የሚለው ነገር እኔ ነጥብ ያስኩ ነው ቤተሰቦች ያስኩትን ነጥብ ይዣለሁ ስለዚህ ለስራዬ የሚመቸኝ ነገር ነው ያረኩ ያለው እሱን 5 ደቂቃ አወራዋለሁ ከኛ ባልደረባ ጋር ዞር ብለሽ ትመጫለሽ እባክሽን እሺ በጣም ይቅርታ አስቸግሬ ስለጠራው ነገር ውስጥ ታስገባኛለህ ይያረም መጣሁት በእውነት እኔ ኃላፊነቱን ወስዳለሁ እሺ እባካችሁን ካሜራማኖች ካሜራውን አስተካክሉ ካንተ ጋር የተወሰነ ቆይታ አረጋለሁ ቻላል አይ እኔ መጀመሪያ ማንተና ክብሬ የመጣሁት ግን እንደዚህ አይነት ጭቅጭቅ ምናምን ውስጥ ተከተኛለህ ብዬ አስቤ አልነበረም የመጣሁት ገብቷል እና በጣም ይደብሩኛል አንተ እንዴት ይናከስ እንደነበረኩ በእውነት እኔ ህመሙን እኮ ነኝ እኮ ማቀው ጭራሽ ደግሞ ልትሸመጥ ትፈልጋለች እንዴ አንተ ብልቷ ተናካሽ ነው በቃ ምንም ይሄ እኮ የሚካልኩ ነገር አይደለም እኮ በቃ ግልጽ የሆነ ነገር እኮ ነው እኔ ሳይናከስ ተናከሰላለሁ እንዴ ነከሰኝላለሁ ምን አገኛለሁኝ ተናከሰ በማለት ማለት እንደዚህ ነገር መናከስ የሚለው ነገር እኔ እውነት ለመናገር ሰምቼው አላቅም ግን ምናልባት በውሾች ላይ እንግዲህ መንገድ ላይ ውሾችም እንደዚህ አይነት ጾታዊ ግንኙነት በሚፈጽሙ ጊዜ የመቆላለፍ ነገር እንደዚህ ነገር ነው የከፋ የተባለ ነገር ሰምቼ ወይም አይቼ ማቀው እንጂ እንደዚህ በመናከስ ደረጃ እኔ ሰምቼም እንትን ብዬም አላቅም እኔም እስኪ ደርስብኝ ድረስ ሰምቼ አላቅም ነበር ስላልደረሰብኝ ነው ወንድሜ እንደኔ ደርሶ በብታዩ ይተረዳው ነበር ይገባ ነበር እኔም ሲደርስብኝ ነው ግራ ይገባኝ ጭራሽ አምሮዬ ሊያሳብደኝ ላይ የደረሰ ጉዳይ ነው ስላልደረሰባት ግልጽ ያልሆኑልኝ ነገሮች አሉ ስለዚህ ቶም እንቀመጥና እናውራ ይቻላል ችግር የለም እባክህ አረፍ በል ውድ ተመልካቾቻችን እንግዲህ ሪታን አስወጥተናታል ከባልደረቦቻችን ጋር ውጪ እንድትቆይ አርገናታል ቶማስ አንዳንድ ነገሮችን የሚነግረን ይሆናል ቤተሰቦች እንግዲህ ከዚህ በፊትም እንደዚህ ስራዎችን በመንሰራበት ጊዜ ሰዎችን የማጋፈጥ ሰዎችን የማፋጣጥ ነገር እንሰራለን ምንድነው አንተ ቆመ የምትጠብቀው ሰው ዛጋ ሲጣላ ሲጨቃጨቅ እንደዚህ አይነት ነገሮችን ኮሜንት በተደጋጋሚ እየሰጣችሁኝ እንደሆነ አስተውላለሁ ቤተሰቦች ግን አሪፍ ነው ለኛ ስራ ያግዛል አንዳንዴ በድሎኛል ያለውን ሰው ወይም ደግሞ ተበዳይን ከበዳይ ጋር ማገናኘት ጥሩ ነው እውነትም እንዲወጣ በዛ ሰዓት በሚጨቃጨቁበት ጊዜ እኛ እንደነሱ ሲጨቃጨቁ መጨቃጨቁ ፈልገ ነው አይደለም ግን መረጃ እውነታውን ለማግኘት ስለሚመቸን ነው ቤተሰቦች ቶማስ ለተፈጠረው ግርግር ከልቤ ይቅርታ ጠይቃለሁ ምክንያቱም እንዴት ይዤ እንደመጣው ስለማቅ በተደጋጋሚ ይሄንን ነገር የምደጋግመው ቤተሰቦች እንዴት ይዤ እንደመጣው ስለማቅ ነው ያለውን ነገር እስቲ አንዳንድ ነገር ስለራስ ነገርን ምናልባት ይጠቅመናል የመረጃ ትንሽ የለም አይደለ ስለዚህ አንዳንድ ነገሮችን ስለራስ ነገርና ወደ ጉዳዩም እንገባለን ያው እኔ ቶማስ ባላለው ስሜን ቅድም ስለጠራው ስለተዋወቅንም ያው ለተመልካች ካልሆነ በስተቀር የተወለድኩትም ያደግኩትም እዚሁ አዲስ አበባ ነው ምሰራው ደላላ ነኝ
ሰው ይሄ ቤት መኪና ምናምን ነው ምደልለው አከራያለሁ እሸጣለሁ ምናምን ከሷ ጋርም የተገናኘ ነው በዛ አጋጣሚ ነው በድለለው አጋጣሚ ለጓደኛዋ መኪና ሊገዙ መተው እኔ ጋር መተው የሆነ መኪና ሳሳያቸው ምናምን እንደዚህ ለሴት ጓደኛዋ በዛ ነው የተግባባ ነውና መጀመሪያ ከጓደኛዋ ጋር ነበር በደንብ የተግባባ ነው ከዛ ቀስ በቀስ ከሷ ጋር ተግባባን ጓደኛዋ በጣም ያው በጓደኛዋ እንደመገናኘታችን መጠን ስለ ጓደኛዋ እንደውም ብዙ ታወራኛለች ከጓደኛዋ ጋር በደንብ ነው የምንግባባው አሪፍ ሰው ነች ባይዘ የሆነ በህይወቷ ደስተኛ እንደሆነችም ታስታውቃለች አችኛዋ በረገዳችን ላይ ምልስና ወራም እንደዚህ ያላት ኮሙኒኬሽንም አሪፍ ነውና እሷም ስለ ጓደኛዋ ብዙ ነገር ተነግረኛለች ጓደኛዋ በተዳሯ ደስተኛ እንደሆነች ባሏ ጥሩ ሰው እንደሆነ እንደዚህ ያው ሴክስ ላይ ምናምን እንደሚጣጣሙ ምናምን ያው ሴቶች ያወራሉ ታውቃለህ ውስጡንና ተነግራታለች እንደዚህ አይነት ነገሮችንና የሷን ህይወት አይነት ነገር ትመኛለች ብዙ ጊዜ እና ያው ሀብታም ነች ጓደኛዋ ያው ሁለቱም ሀብታሞች ናቸው ኦፍ ኮርስ እና እንደዛ ነው የተገናኘነው ከሷ ጋር ከዛ ወጪ እኔ ያው እንደነገርኩ በደለላ ህይወት ነው የምተዳደረው በደለላ ስራ ነው ህይወቴን የምመራው ብቻዬን ነው የምኖረው ከሷ በኋላ ግን እኔ ሪሌሽን ጀምሬያለሁ በነገር ላይ ከሷ በኋላ አሁን እኔ ፍቅረኛ አለች ምን ያክል ጊዜ ሆነ ኦልሞስት አሁን ወደ 3 ሳምንት አካባቢ ስለዚህ ያ ነገር ከተፈጠረ ቆይቷል የተወሰኑ ወራቶች አው በመሃል ያ ከተፈጠረ በኋላ ከሷ ጋር ከተለያየን በኋላ እኔም ህክምና ክትትል ሳደርግ ነበር ከዛ ያው አገገምኩኝ ምናምን በመሃል ደግሞ ይሄ ነገር ስለተፈጠረ ፎቢያ ሆኖብኝ ነበር እውነት ለመናገርና ከሴት ጋራ እንትን ግንኙነት አልጀመርኩም ለረጅም ጊዜ ውስጤ ጥሩ አልነበረም በቃ ያ ነገር ጭንቅላቴ ውስጥ የሆነ አሻራ አስቀምጦ ነበር ከዛ አሁን ከቅርብ ጊዜ በኋላ አሁን እንግዲህ 3 ሳምንት አካባቢ ሆኖ አዲስ ሪሌሽን ላይ ነው ያለሁት ጤናማ ሴክሹዋል ግንኙነት ነው ያለን ደስተኛ ነን እኔም እሷም ደስተኛ ነን እና እንደዛ ማለት ከአዲስ ፍቅረኛ ጋር ወሲብ በመታረግበት ጊዜ ያለውን ነገር ማወቅ ፈልጋለሁ ያ ምልህ አሁን የተለየ ነገር የለውም በቃ ጤናማ ወሲብ ነው የምናደርገው ምንም የተለየ አዲስ ነገር የለውም እኔ ጋርም ህመም የለም እሷ ጋርም ህመም የለም ደስተኞች ነን በቃ አዲስ ነገር የለውም ልክ ከሷ ጋር እንደነበረው አይነት ጭራሽ እንደዛ ያ ጭራሽ የሚታሰብ እኮ አይደለም ተፈጥሮይም አይደለም ናቹራል አይደለም የሷ ከተፈጥሮ ህግ ውጪ የሆነ ነገር ነው ለማመንም የሚከብድ ነው አሁን እኔ ስለደረሰብኝ ነው ራሴ ላይ ማለት ነው ሌላ ሰው መጥቶ ቢነግረኝ ምናልባት ላላምን ይችላል ለምሳሌ አንተን ስነግርህ ለረጅም ሰዓት አላመንከኝም ነበር የተፈጠረው ነገር ስነግር ማለት ነው እና ልክ እንደዛ ሰው ምናልባት አንተና እሷ የነገራችሁኝ የተለያየ መንገድ ስለሆነ ይሆናል ማለት አንተ የነገርክበት መንገድ ደግሞ ግልጽ አርገ ነው ያለውን ነገርና ለዛም ነው ቅድም እኮ ለማመን የተቸገርኩት መጀመሪያ አካባቢ አይረዳለሁ ማንንም ሰው አሁን ዝም ብለህ ተናካሽ ብልታለ ብትለው የሚያምን ሰው የለም በመሰረቱ ማለት ነው አንዳንድ ነገሮች የሚታመኑ አይደሉም ግን በቃ በህይወት ውስጥ ይከሰትና የተከሰተበት ሰው ይረዳዋል እኔ ጋር አሁን ስለተፈጠረ እኔ ለሰው ለመንገር በጣም ግራ ያጋባል ግን በቃ ሆኗል ተፈጥሯል እኔ ህይወት ላይ ገባ ስለዛ እንደዛ አሁን ግን ካለኝ ከፍቅረኛዬ ጋር ግን በጣም ሰላም ነን በቃ ደስ የሚል የሴክሹዋል ጊዜ ነው እናሳልፈው ምናምን ኖርማል ነው በቃ ስለዚህ ከሪታ ጋር በመታረግበት ጊዜ ነው ያ ነገር እንትን ያለው የተፈጠረው ከሪታ ጋር ከሷ ጋር የነበረው ላይ በቃ እኔ አንዳንዴ ህልም ራሱ ይመስለኛል ታውቃለህ ለማመን ይከብደኛል በጣም ከሷ ጋር የነበረው በጣም ከባድ ነበር ያው አንድ ቀን ነው ብያለሁ የመጀመሪያ ቀን ሴክስ አላደረግንም ሁለተኛ ቀን ላይ ነው ሴክስ ያደረግነው እንዳልኩ ራት በልተን ምናምን ነበር ከዛ በጣም በቃ ዘግናኝ ነበር በጣም ሾክ አድርጌያለሁ በሰዓቱ ምናልባት ይከብደኛል ላስጨንቅም አልፈልግም ግን አሁንም የሆነች የምፈልጋን ነገር አለች ግልጽ እንዲሆንልኝ ግን ደግሞ ላስጨንቅ አልፈልግም እንደዚህ አይነት ነገር ወጣ ያለ ነገር ነው ዊርድ የሆነ ነገር ነው ሲወራ በጣም ከባድ ነው ቤተሰቦች ግን ማለት በመታረጉበት ጊዜ እንዴት ነው ያለውን ነገር ትንሽ እንኳን የሆነ ነገር ብትነግረኝ ለምን እንደዚህ ነገር ሰምተን ማናቀምኛ
አይ በቃ አሁን እኮ ኖርማል እኮ ነው ይኸውልህ መጀመሪያ አካባቢ ያሉት ፊሊንጎች እኮ ኖርማል ናቸው ገብቷል ከፍቅር ግንኙነታችን ጀምሮ ራበልተን ሆቴል ሩም ይዘን ምናምን ገብተን ምናምን የነበሩት ፊሊንጎች ሰላም ናቸው ስንሳሳም የነበሩት ዋርም ስናደርግ የነበሩት ነገሮች ምናምን ሰላም ናቸው እኮ በቃ ከዛ ኢቭን ሴክስ ራሱ በጀመርንበት ሰዓት ሰላም ነበር የተወሰነ ደቂቃ ሰላም ነበር ከዛ በኋላ ነው አይ ቲንክ እሷም የሆነ ሌላ ስሜት ውስጥ ገባች መሰለኝ እኔ አላቅም ብቻ ግን መጨረሻ አካባቢ ነው እንደዛ ሀፕን ያደረገው እንጂ ኖርማል በቃ ኖርማል ሴክስ ነው የነበረው መጀመሪያ በዚህ በጣም እንትናት በጣም ስሜታዊ ነች እሷ በጣም ሆርኒ ነች እና አፍተሮል እንደዛ ተፈጠረ ካሜራማኖቹ የሆነ ምልክት እየሰጡኝ ነው አንድ ደቂቃ መጣው እዚሁ ጠብቀኝ እሺ ቶማስ እታች ትንሽ ግርግር ተፈጥሮ ነው ውድ ተመልካቾቻችን የኛ አንደኛው ባልደረባ በአጋጣሚ ከሰው ጋር ድንገት ተጣልቶ ነው እና ብዙ ሰው ተሰብስቧል እታች ቲንክ ፖሊሶችም ሳይኖሩ አይቀርም እኔ አላቅም ምን እንዳጣላቸውም አላቅም ቀረጻውን አቋርጠው ይያሉኝ ነው ከሷ ጋር ማደል ያለው የኛ ባልደረባ ስለዚህ እኔ አሁን ወደ እነሱ ሊዴንን ካሜራ እንትን ብዬ ከነገሩኝ በኋላ ራሱ ትንሽ ተረባበሽኩ እንጂ አይለኛ ጸም መሰለኝ እሺ ልደውልልህ አብረን እንይታ ወይ እሺ በዛው ግን ልደውልልህ ዋክህን ይሄንን ነገር አሁንም ምንም አልጀመር ነው ደውልልኝ ችግር የለውም ማለት በእንደዚህ አይነት ሲቹዌሽን መገናኘት አልፈልግም እንጂ ካንተ ጋር ችግር የለውም ለኔ ስትል ትቸገርልኛል አንዳንድ ነገሮች እንደምታያት ናት ስርዓትም ብዙ ይላል ችግር የለውም ቀጣይ እኔ ኃላፊነት ወስዳለሁ ልደውል ይችላልው ከቻለን ወደ በኋላ በርግጥ ሰዓቱም እየሄደ ነው ኦልሞስት አና 11 ሰዓትም ሊሆን ነው እየተቃረበ ነው ሰዓቱ 2 ሰዓት ምናምን ቢቀረው ነው ከቻልኩ በኋላ ልደውልልህ ካልሆነ ደግሞ ነገ እባክህ ያለበትን ቢሆን መጣለው ወይ ደግሞ ተይዘን ወደዚህ እንመጣለን ደውልኝ ስራ ላይ ካልሆንኩ ችግር የለም እሺ ውድ ቤተሰቦች እንግዲህ እታቸኛ ባልደረባ አንደኛው ከሰው ጋር ትንሽ ግጭት ፈጥሮ ነው ምን እንደሆነ አልገባንም ሰው ሰፈርም ስላለን ትንሽ ነገሩ ስላስደነገጠን ነው አሁን ላይ ያው ጊዜው ከፍቷል ፖሊሶችም እንትን ስላሉ ወደ ሌላ ነገር ደግሞ ወደ ፖሊስ ጣቢያ ሳይሄዱ ያለውን ነገር ለማስተካከል ሞክር ያለውን ነገር አሳውቃቸዋለሁ እሺ እንሂድ በቃ